ህዝብ እምቢ ካለ ሁሉ ነገር ያበቃል። በመሳሪያ ኃይል ህዝብ ተሸንፎ ያውቃል። አዲስ አበባ ላይ የተነሳው ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይሄንን ደግሞ አንቀበልም ብለን አቋም ያዝነው እኛ ነን። አሁን ባለው ኢትዮጵያ ማንም ፈንቅሎ መንግስት መሆን የሚችለው አይቻልም እኮ መተላለቅ ነው እንጂ ፌደራል አሁን ባለው ኢትዮጵያ ውስጥ መፈንቅለ መንግስት ማሰብ እብደት ነው፣ አይሆንም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ብልጽግና ያለው ትልቁ ፕራዮሪቲ ትግራይ አይደለም። የብልጽግና የሞት ሽረት ምርጫ ነው። ምርጫው እንጦጦ ላይ ብቻ ሊካሄድ አካሄድኩኝ ምርጫውን ብሎ 50 ሚሊዮን ህዝብ መረጠኝ ብሎ መንግስት ነኝ ማለቱ አይቀርም። እድሜን በሙሉ ለኦሮሞ ህዝብ ትግል የታገልኩ ሰው ነኝ። በታገልኩበት ዘመን የሚያስፈልገው የትግል ስርዓት አሁን ያስፈልጋል ብዬ አላስብም። የኦሮሞ ህዝብ ነፃ ወጥቷል። ከዚህ ዘረኛ ለምስ መድኃኒዓለም ቢወስደን ሰብስቦን። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። ከዚህ ዘረኛ ለምስ መድኃኒዓለም ቢወስደን ሰብስቦን። አሜሪካዊም ሁን ጃፓናዊም ሁን ኢትዮጵያዊም ሁን ወሎዬም ሁን ጎንደሬም ሁን ጎጃሜም ሁን ሸዋም ሁን ይህ ዓለም ሀገራችን አይደለም። እንደ ጭንቅላት ጥበት ተሰፍተ ተጠበል ልታስብ ትችላለህ። የኛ ሀገር እንዲያው ከዚህ ዘረኛ ለምስ መድኃኒዓለም ቢወስደን ሰብስቦ እንዲያው እውነቴን በጣም ይሄ የኛ ሀገር አይደለም። አጠቃላይ 7ቱ አህጉር በሙሉ ለአንተ በወራሽነት ቢሰጥህ ሀገር አይደለም። ይሄ አንድ ክልል ወረዳ ምናምን ተውትና አሜሪካንም አውሮፓንም እንደው ለአንዱ ሰውዬ የወራሽነት መብት ሰጥተው ቢሰጡ ራሱ ሀገር አይደለም። ሀገራችን የኛ ሌላ ዓለም ነው። አሁን እዚህ ውስጥ ምንድነው ስንል ስደተኛ ደግሞ በስደተኛ አይኮራም። ስደተኛም ስደተኛን ሊሰድበው አይችልም። አሁን የስደተኞች ካምፕ ቢገባ አንድ ሰው አንተ ስደተኛ ይላል። እርስዎ ነዎት እንጂ ባለ ርስት። አንድ ድንኳን ውስጥ ተቀምጦ አንድ ሰውን ስደተኛ ይላል እንዴ? አሁን አንድ ሰው የኢትዮጵያዊ ሱዳን ተሰዶ ስደተኞች ካምፕ ውስጥ ቢገባ ሁለቱ ኢትዮጵያውያን ሱዳን ስደተኞች ካምፕ ውስጥ ነው ስደተኛ ይባባላሉ? አይባባሉም። ሁሉም ስደተኛ ናቸው። ሁላችንም ስደተኞች ነን። እዚህ ምድር ላይ ርስት የለን ነው። ይህ ሀገር የኔ ሀገር ነው እንደሚል ሰው ያለ ወራዳ ፍጥረት የለም። ይህ ሀገር የኛ ሀገር አይደለም። የኛ ሀገር ሌላ ነው። እዚህ ምድር ላይ ስደተኞች ነን። ስለዚህ ተሰደን የመጣን ነን። ከአባታችን ከአዳም ጋር ተሰደን የመጣን። ድንግል ማርያምን ያህል ሰው እንኳን እመቤታችን ያህል ሰው እንኳን ለምንድን ነው ቤት ያልነበራት? ስደት ስለሆነ ነው። የስደት ምድር ስለሆነ ነው። ክርስቶስ እንደው ለሱ ትልቅ አዳራሽ ቢያሰራ ምን ነውር ነበረው? ለአዳም ቤዛ ከመሆኑ በተጨማሪ ይህ ዓለም የስደት ነው። እኛ ሌላ ሀገር ነው ያለን። ስለዚህ አሁን እዚህ ውስጥ ምን ልናደርግ ነው የመጣን ቢሉ ልንሰደድ ነው። አዲስ አበባ ላይ የተነሳው ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይህንን ደግሞ አንቀበልም ብለን አቋም ያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ሕዝቦች እና የሀገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። በሕገ መንግስቱ መሰረት ኦሮሚያ ልዩ ጥቅም አለው ነው። ይህን በሕገ መንግስቱ ላይ የተሰፈረው ነው። የጨመርነው የለ የቀነስነው የለ። ልዩ ጥቅም ማለት ምንድን ነው የሚለው ዲፋይን አልተደረገም። ሰው እንደፈለገ እንዲተረጉሙ ያስገደረው እሱ ነው። አዲስ አበባ ዙሪያው ሪሶርስ ይጠቀማል። ውሃን እንውሰድ። የውሃ ጋር መቼም መሬት ነው፣ ከየት እንደሚመጣ አይታወቅም። ደንና ተራራማ አካባቢዎች ናቸው የውሃ ጋር እያልን የምንወስዳቸው። አዲስ አበባ እንዲህ አይነት ሪሶርሶችን መጠቀሙ አይቀርም። ስለዚህ ውሃ ይለማል። ከሚለማው ውሃ የዙሪያው የኦሮሞ አርሶ አደሮች እንዲጠቀሙ ቢደረግ ምን ነውራለሁ? ይህም ልዩ ጥቅም ነው። ምክንያቱም አማራ ክልል እዚህ ዙሪያ ከሚወጣው ውሃ ሊጠቀም አይችልም። ይህን የመሰሉ ትንንሽ ጥቅሞች ናቸው ልዩ ጥቅም ማለት። ይህ እንዴት ትልቅ የፖለቲካ አጀንዳ ሆኖ አንደኛን ማጥላላት የፈለገ ሰው መዞ ስለለጠፈው
እናጓጉነዋለን። እንደ ኳስ ጠበጠብነው ከልኩ በላይ እኛን ለማፍረስ የተሰራ ነው። መረጃው ይሄ ነው። በአጠቃላይ አሁን ባለው ኢትዮጵያ ማንም ፈንቅሎ መንግስት መሆን የሚችለው አይቻልም እኮ መተላለቅ ነው እንጂ በፌደራል ደረጃም ቢሆን መፈንቅለ መንግስት የሚታሰብ አይደለም ለራሽናል ጭንቅላት። አንዴ ኢራሽናል ከሆንክ ግን አትፈጽመውም። ለመጀመር ግን ቦታ አትመርጥም እንጂ ክልል አይደለም ፌደራል የሚባል በፌደራል አሁን ባለው ኢትዮጵያ ውስጥ መፈንቅለ መንግስት ማሰብ እብደት ነው። አይሆንም። ኢትዮጵያን ወዳታለሁ፣ ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤያለሁ። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ስለዚህ ወደፊት ኑዛዜ ስላለ ኑዛዜ ለሞት ብቻ ነው። ግን እኔ በህይወት ቆሜ የሆንኩትን ሁሉ እናገራለሁ አንድ ቀን በቅርብ። እስከዚያ ግን ፕራዮሪቲዎቼ ልጆቼ፣ ያስቀየምኳቸው፣ ጥያቸው የሄድ የሚፈልጉትን ሳልሰጥ የቀጣኋቸው ልጆቼ መውደድ ብቻ ነው። ከዛ ውጭ ግን በህዝባዊ ስብሰባ በህዝባዊ በዓል መገኘት ያመኛል። ቁስሌን ወቁት። ውፍረት ሳይሆን ሸክም ነው እዚህ ውስጥ ያለው። ኢትዮጵያን 24 ሰዓት ፍቅሬን ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። ሽልማት የክብር ዶክትሬት ተሰጥቶኛል። የዛሬ 5 ዓመት ወርውሬው ነው የመጣው። አልተቀበልኩም። ክላሽንኮቭ ተሰጥቻለሁ። አፋር ሄጄ እዛው ጥየው ነው የመጣው። ጦና ተብያለሁ። ጋሞ ጎፋ ሄጄ ይሄ ሁሉ ለኔ ምንም ማለት ነው። በቅንነት የሰራሁት ሁሉ መርዞ ነው አመመኝ። እግዚአብሔር ይክበር ይመስገን። ስለደከማችሁ በርቱ፣ ግን ፈተና ይጠብቃችሁ። ህዝብ እምቢ ካለ ሁሉ ነገር ያበቃል። በመሳሪያ ኃይል ህዝብ ተሸንፎ ያለው ጊዜው ሊረዝም ይችላል። ህዝብ አይሸንፍም። ይልቅ የህዝብ ጥያቄ ማዳመጥና መመለስ። እንደኔ እንደ አንድ የህዝብ ተወካይነቴ ብልጽግና ፓርቲ መራሹ መንግስትም ሆነ ፓርላማው አገራችን ከገባችበት የፖለቲካ ቅርቃር ወይም ፖለቲካል ዴድሎክ ማውጣት ስለማይችሉ ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ የህዝብ ተወካዮች ምክር ቤት አባላትም በኢፌድሪ ህገ መንግስት አንቀጽ 60 ንዑስ አንቀጽ 1 መሰረት በምክር ቤቱ ፍቃድ ምክር ቤቱን እንዲበትኑና ለአዲስ ምርጫ መንገዱን እንዲጠርጉ መጠየቅ እፈልጋለሁ። አመሰግናለሁ። የቀረቡ ክሶች አሉ ብልጽግናን በሚመለከት እና መንግስታችንን በሚመለከት የቀረቡ ክሶች አሉ። እነዚህ አሊጌሽንስ ሙሉ በሙሉ መጣል ጥሩ አይደለም። ማክሲመም ከውስጡ የምንማርበትን ጠቃሚ ነገር መውሰድ ጥሩ ነው። ተቃዋሚ ፓርቲ ፓርላማ ውስጥ የሚያስፈልግበት ዋናው ምክንያት ገዢው ፓርቲ የማያያቸውን ነገሮች ለማሳየት እንዲጠቅም ነው። ምንም ጉዳት የለው። በተለይ አንዳንዴ እኛ በውሸት መረጃ ባልተገባ መንገድ ፋክቶች በመናገኝበት ሰዓት ተቃዋሚዎች ደግሞ ሞር ፈልፍሎ በማውጣት መንግስት እንዲሰማውና እንዲያርመው ማድረግ መቻል በጣም ጥሩ ነገር። አሁን ችግርም የሆነው ደምሮ ሁሉን ነገር መጥፎ ማድረግና ደምሮ ሁሉን ነገር ጥሩ ማድረግ መካከል ላይ ነው። እንደዛ ከሆነ ያስቸግራል። ከዚያ ውስጥ ነቅሶ አወጥቶ ለመማር ያስቸግራል። አንዱ ታማሚ ሐኪሙ ጋር ይሄድና ሐኪሙ የተቸገረ ያለው ጭንቅላቴን ስነካ ጭንቅላቴ ያመኛል፣ ደረቴን ስነካ ደረቴ ያመኛል፣ ሆዴን ስነካ ሆዴ ያመኛል፣ እግሬን ስነካ እግሬ ያመኛል፣ መላው አካሌ መፈተሽ አለብህ ብሎ ይጠይቀዋል። ሐኪሙ ደጋግሞ ከጠየቀ በኋላ እዚህ ጋር ስትነካ የሚያም ከሆነ እዚህ ጋር ስትነካ የሚያም ከሆነ እዚህ ጋር ስትነካ የሚያም ከሆነ በሽታው ያለው እጅ ላይ ነው አለው ይባላል። አሁን ሁሉ ነገር ጨለማ ከሆነብን በጨለማ ውስጥ ያለነው እኛ ነን ማለት ነው። አንዳንዱ ነገር ጥሩ ነው፣ አንዳንዱ ነገር መልካም ጅማሮ ነው፣ አንዳንዱ ነገር ገና ብዙ ይቀረዋል። ያ ብዙ የሚቀረውን ተቀብለው ወስደን ማረም አለብን፣ ፍጹምነት ስለሌለ። ጥሩ የሆነውን ነገር ደግሞ ቢያንስ ባናመሰግንም በዝምታ ማለፍ ነው የሚሻለው። እንደዚያ ካልሆነ በእኛና በተቃዋሚዎች መካከል የሚኖረው ዝምድና የተበላሸ ይሆናል። ያው እንደምታውቁት ብልጽግና በከፍተኛ የወንበር ብልጫ የተመረጠ መንግስት ነው እና ብዙውን ነገር በራሱ እየጨረሰ መሄድ ሙሉ መብት አለው።
ሙሉ መብት አለ፣ በፓርላማም ይሁን በካቢኔ። ነገር ግን አሳታፊነት ያስፈልጋል። አብረን ብንሰራ ይሻላል። አንዳንዴ እውቀት ይጎልብናል በሚል ሂሳብ ወደ ሰፊ ደግሞ ሲኮን ነገር እንዳይበላሽ በእናንተ በኩል በተወሰነ ደረጃ ለማየት መሞከር ጥሩ ነው። ለትውልድ ማሰብ፣ ለነገ ማሰብ። ለዛሬ ብቻ ከሆነ ጥሩ አይደለም። ጦጣ አንድ ሙዝና 1000 ብር ቢቀመጥላት አንዷ ሙዝ ነው የምታነሳው። የ1000 ብር ብዙ ሙዝ እንደሚገዛ አታውቅም። ለዛሬ ዩቲዩብ እና ፌስቡክ ብለን ሙዙን ብናነሳ ለትውልድ መከራ እናስተላልፈው። ለዛሬ ፌስቡክ ጥሩ ነው፣ እንደዚህ አይነት ንግግር ጠቃሚ ነው። ለዛሬ ዩቲዩብ ጥሩ ነው፣ አቶ እንትና አደረጉ ለሚለው ማለት ነው። ለጄኔሬሽን ግን አይጠቅምም እና ቆም ብለን ጠቃሚ በሆነ ነገር እኛም ማናየውን በማሳየት ለኢትዮጵያ ሕዝብ የሚጠቅመውን ነገር ብናቀርብ ጠቃሚ ይመስለኛል። በድምሩ በኢኮኖሚ፣ በሰላም፣ በአንዳንድ ጉዳዮች ከቀረቡ ጉዳዮች ውስጥ የምንወስዳቸውና የምንሰራባቸው እንዳሉ ምንም ጥያቄ የለው። በጥቅሉ ግን እንደው ኢትዮጵያ ጨለማ ውስጥ ናት ከተባለ ኢትዮጵያ ከሰብሳራ 3ኛ ኢኮኖሚ ናት። ኢትዮጵያ ከኢስት አፍሪካ 1ኛ ናት። ትላልቅ ተቋም እየገነባች ያለች ሀገር ናት የሚል መልስ ሆኖ ያልቃል ማለት ነው እና በአንድ ጫፍ እንዳንዘጋው እየተቀራረቡ እየተመካከሩ መሄድ ነው የሚሻለው። ለፌስቡክ ፍጆታ ጥሩ ነው፣ ለሀገር ግን ብዙም ጥቅም ያለው አይመስለኝም። እድሜን በሙሉ ለኦሮሞ ሕዝብ ትግል የታገልኩ ሰው ነኝ። በታገልኩበት ዘመን የሚያስፈልገው የትግል ስርዓት አሁን ያስፈልጋል ብዬ አላስብም። የኦሮሞ ሕዝብ ነፃ ወጥቷል። አሁን የሚያስፈልገው ልማት ነው። ኦሮሞ በመሆኑ አንገት የሚደፋበት ሀገር አይደለም ኢትዮጵያ። ኦሮሞዎች ማሰብ አትችሉ የሚባሉ ነገሮች ሁሉ ተሰባብረው አልቀዋል። አሁን የሚያስፈልገው ብልጽግና ነው። ኢትዮጵያ ውስጥ ያለው ትግል ከአፍሪካ ትግል ጋር ይመሳሰልብኛል። አፍሪካ ከኮሎኒ ነፃ መውጣት አለባት ብሎ የአፍሪካ ወጣቶች ታገሉና ነጭ ሰዎችን ከሀገራቸው እንዲወጡ አደረጉ። በሊደርሺፕ ደረጃ ያሉት እና አፍሪካ ነፃ ወጣች። መቼ ነፃ ወጣች? አሁንም በሰው ኪስ፣ አሁንም በሰው ጭንቅላት የምታስብ አህጉር እኮ ናት። ብር ካልተሰጠን በጀት ማንይዝ፣ ሐሳብ ካልተሰጠን ማንንቀሳቀስ ነን። ነፃነት ከመጣ በኋላ ብልጽግና መጥቶ በአህጉር ደረጃ ከ1 ቢሊዮን በላይ ህዝብ ያላት አፍሪካ፣ በጣም ብዙ ሀብት ያላት አፍሪካ የራሷን ጉዳይ እንኳን ሶልቭ ለማድረግ አትችልም እየተባለ አጀንዳዋ ሌላ ቦታ የሚወሰድበት ሁኔታ እያለ ከኮሎኒ ነፃ ወጣው የሚለው ፊዚካሊ ጥለውኝ ሄዱ በሚል ቢስተካከል ጥሩ የሚሆነው 16 ዓመት የቆየው ሜቴክ 6 ቢሊዮን ብር ዘረፈ ተብሎ ሲነገር አገር ፈረሰች ተባለ። 6 ቢሊዮን ብር በስንት ዓመት ውስጥ? በ16 ዓመት ውስጥ። ዛሬ እኮ በ9 ወር ውስጥ ነው 98 ቢሊዮን ብር ተዘርፎ በህግ አግባብ የተገለጸው። በ9 ወር ውስጥ ይሄን ያክል ከዘረፈ በብልጽግና 9ኛ ዓመት ውስጥ ምን ያክል እንደሚዘረፍ ማሰብ ደግሞ በጣም ተገቢ ነው። ብልጽግና ትልቁ ቁም አሁን ያለው ትልቁ ፕራዮሪቲ ትግራይ አይደለም። የብልጽግና የሞት ሽረት ምርጫ ነው። ምርጫው እንጦጦ ላይ ብቻ ሊካሄድ አካሄድኩኝ ምርጫውን ብሎ 50 ሚሊዮን ህዝብ መረጠኝ ብሎ መንግስት ነኝ ማለቱ አይቀርም። ብልጽግና ፖለቲካዊ ፕሮሰሱና ሂደቱ ፌል አድርጓል። ወታደራዊ አቅሙ ፌል አድርጓል። ሌጂቲሜሲ ነው የቀረው። ከዚህ ምርጫ የሚፈልገው ያችን ሌጂቲሜሲ ነው። ምን ይቀጥላል? ዋር ላይክ ሲቹዌሽን ይቀጥላል። ብልጽግና ሙሉ ለሙሉ ስርዓቱ እያበቃለት እንዳለ የጋራ መግባባት ላይ ተደረሰ ይመስለኛል። ሀገር ውስጥ ያሉ ኃይሎች ወደ ነባር ቁመናቸው ለመመለስ ጥረት አድርገዋል። አዳዲስ ኃይሎች ተፈጥረዋል። ቀጠናው ላይ ካሉ ሀገራት ጋር ጦርነት ውስጥ ገብቷል። ከነዳጅ ጋር ጦርነት ውስጥ ገብቷል። ከአርቲስቶች ጋር ጦርነት ውስጥ ገብቷል። ከከተማ ነዋሪ ጋር ጦርነት ውስጥ ገብቷል። ከዘፋኞች ጋር ጦርነት ውስጥ ገብቷል። ከማይዋጋው አካል ጋር የለም። ብልጽግና ሊትራሊ ኤቭሪቲንግ ከብልጽግና ተቃራኒ ነው አሁን ባለው ሁኔታ። ይሄ ምንም ነገር እንዲያሳካ ምንም ነገር እንዲያደርግ አቅም የሚሰጠው አይደለም። የስ ጄኒውን የሆነ ጥሪ ማቅረብ ይችላል። ስለ ሽግግር ማውራት ይችላል። አንሙት። አንድ የቀረው ካርድ እሱ ነው። በእኔ እምነት ብልጽግና አሁን የቀረው ካርድ ምለው ወታደር ሞቢላይዝ ማድረግ አይደለም፣ ሚሊሻ መመልመል አይደለም፣ የዲፕሎማቲክ ማህበረሰቡ ላይ ፕሬሸር መፍጠር ምናምን አይደለም።
የቀረው ብቸኛ ካርድ ኢትዮጵያ ውስጥ ጄኒውን የሆነ ጦርነትን አቆማለሁ፣ በሀገሪቱ ፖለቲካ ላይ ለውጥ እንዲመጣ የዛም ለውጥ ተሳታፊ የመሆን እድል ይሰጠኝ ብሎ ለመነጋገር እድል ያለው ይመስል ያቺ ካርድ አለችው ዛሬ ባይዘወይ ትንሽ ከቆየች እቺ ካርድ ትቃጠላለች። በጣም በቅርብ ጊዜ እቺ ካርድ ማትኖርም እጁ ላይ 1990 1989 እና 1990 ደርግ የነበረበት ሁኔታ ሮም የነበረው ጉባኤ ደርግ የለውጥ ሂደቱ አካል የመሆን ነበር ጥያቄው። ያቺ ካርድ የነበረችው የዛን አመት ብቻ ነበር ደርግ። በሚቀጥለው በማግስቱ ያቺ ካርድ የለችውም ደርግ። ያቺን እድል አባከነ፣ ረግጦ ወጣ። የመጣ የነበረውን ህዝባዊና ማህበራዊ ቀውስ፣ ኢኮኖሚያዊና ፖለቲካዊ ሁኔታ፣ ዓለም አቀፋዊና ቀጠናዊ ኮንቴክስት መረዳት አልቻለም ነበር ደርግ። በተመሳሳይ ብልጽግና ኢንተርናሽናል ኮንቴክስቱም አይፈቅድለትም መንግስት ሆኖ እንዲቀጥል ባይዘወይ አይደለም ሀገራዊ ሁኔታው፣ ቀጠናዊ ሁኔታው ኤቭሪቲንግ በዲፕሎማሲው ተሸንፏል፣ በወታደራዊ ቁመናው ተሸንፏል፣ ሀገራዊ ፖለቲካ ምስቅልቅል ውስጥ ነው፣ ኢኮኖሚው ክረምብል አድርጓል። ኤቭሪቲንግ በሁሉም ፍሮንት ገጥሟል። በሁሉም ፍሮንት የኢትዮጵያ ህዝቦች ቀላል ትብብር በኢትዮጵያ ውስጥ ፖለቲካዊ ለውጥ ያመጣል፣ ሽግግር ያዋልዳል የሚል እምነት ነው ያለን። የቤተ መንግስቱ በቀን 2 ጊዜ የባነፍናፊ ውሻ መፈተሹ ቀጥሏል። ከዚህ በቅርቡ እንዳልናችሁ ከቤተ መንግስቱ በተለይ ጠቅላይ ሚኒስትር ጽህፈት ቤት የሚባለው ብዙ ኤክስፐርቶች አሉ፣ ሰራተኞች በተለያየ መስክ የተቀጠሩ እስከ ዳይሬክተርም ደረጃ የደረሱ። ከነዚያ ውስጥ ከትላንት በስቲያ እንደነገርናችሁ ቅዳሜ ዕለት እንግዲህ በቅዳሜ ቀን አክቹሊ የስራ የለም የሚባልበት ቀን ነው፣ ግን አስቸኳይ የሆነ መረጃ ደርሶናል በሚል ቅዳሜ ዕለት ከጠቅላይ ሚኒስትር ጽህፈት ቤት ወደ 36 የሚጠጉ የትግራይ ተወላጆች በየትኛውም ደረጃ ያሉ ማለት ነው ወደ ቢሮአቸው እንዳይገቡ እና ቢሮአቸው እንዲታሸግ ነው መመሪያ የተሰጠው። በነገራችን ላይ ከስራ እንዳይገቡ ትዕዛዝ መስጠት ብቻ ሳይሆን እነሱ የሚሰሩባ የትግራይ ተወላጅ የሆኑ በየትኛውም በኤክስፐርት በየትኛውም ሙያ ላይ ያሉ ቢሮ ያላቸው ቢሮዎቻቸው እንዲታሸጉ ተደርጎ ምርመራ እየተደረገባቸው ነው የሚገኘው። ሌላው ከዚሁ ጋር በተያያዘ ትንሽ ውጥንቅጡ የወጣም ማሳሰብ የሚሆን የመጣው የጠቅላይ ሚኒስትር ጽህፈት ቤት ብቻ ሳይሆን የብሔራዊ ደህንነት፣ ኢንሳ፣ አርቲፊሻል ኢንተለጀንስ እና ኢሚግሬሽን፣ አየር መንገድ እነዚህ መስሪያ ቤቶች ደግመዋለው ብሔራዊ ደህንነት፣ ኢንሳ፣ አርቲፊሻል ኢንተለጀንስ፣ አየር መንገድና ኢሚግሬሽን መስሪያ ቤቶች ውስጥ ያሉ የትግራይ ተወላጅ የሆኑ የአማራ ተወላጅ የሆኑ በዝርዝር ሊስታቸው እንዲመጣ ተብሏል። ይሄ ሊስት የሚሰጠው ለብአዴን ከፍተኛ አመራሮች ነው። ከነዚህ ውስጥ የሚያውቋቸውና እነሱ በስጋት እናያቸዋለን የሚሉትን ነጥለው እነዚህ ላይ እርምጃ ይወሰድ እንዲሉ የሚጠበቀው ከነሱ ነው። የትግራይ ተወላጅ የሆኑትን እነ ጌታቸው ረዳ፣ እነ ጻድቃን፣ እነ ክንድያ፣ እነ አብርሃ በላይ ናቸው እከሌ ሊቀጥል ይችላል እከሌ ሊቀጥል አይችልም የሚለውን ብያኔ እንዲሰጡ የሚደረገው። ለማንኛውም ግን ለጊዜው የትኛውም የትግራይ ተወላጅ በየትኛውም ደረጃ ያለ ማለት ነው ከጠቅላይ ሚኒስትር ጽህፈት ቤት፣ ብሔራዊ መረጃና ደህንነት፣ ኢንሳ፣ አርቲፊሻል ኢንተለጀንስ እና አየር መንገድ፣ ኢሚግሬሽን ያለ የትግራይ ተወላጅ በሙሉ ለጊዜው ወደ የትኛውም ኃላፊነት ወይም ወደ ስራ እንዳይገባ የሚል ትዕዛዝ ቀጥታ አብይ አህመድ ነው ያዘዘው። ይሄንን በየደረጃው እያስፈጸሙ ነው የሚገኙት። ይሄ የሚነግራችሁ በቀጥታ የቀዳሚው ጊዜ የነበረው የጦርነት ሁኔታ ነው። ወደዛ ለመግባት የተሟላ ዝግጅት እየተደረገ መሆኑ ነው። ሌላው ወደ ትግራይ ከመዘመቱ በፊት የሚል ትዕዛዝ ነው የተሰጠው። ምን ያህል ኢፌክቲቭ ይሆናል አይሆንም እናያለን። ወደ ትግራይ ወታደሩ ቀጥታ ጉዞ ከማድረጉ በፊት ወደ አማራ ክልል እስካሁን በተለያየ ደረጃ ሲሰለጥኑ የነበሩ ወደ 80,000 ገደማ የሚጠጉ ወታደሮች ወደ አማራ ክልል አዲስ ስምሪት ወስደው እንዲገቡ የሚል ትዕዛዝ ተሰጥቷል። እነሱን እዛ በየቦታው አድርጎ እስካሁን ድረስ በአማራ ክልል ላይ ውጊያ ላይ የነበረው ኃይል ደግሞ ወደ ቦታ እንዲቀይርና ወደ ትግራይ አዋሳኞች እንዲጠጋ ትዕዛዝ የተሰጠው። በጣም አሳዛኙ ዜና ከኦሮሚያ የሚደርሱ ዜናዎች ናቸው።
በኦሮሚያ ሰብአዊ መብት ጥሰቱም ሆነ የጅምላ አስገዳጅ ወታደራዊ ምልመላው ተባብሶ እንደቀጠለ ነው። በተለይ ዋዜማ ትናንት ይዞት የወጣው መረጃ በጣም ይገርማል። ሰራዊቱ በየቦታው አልቋል። በየቦታው በሚደረገው አውደ ውጊያ ሰራዊቱ ያለቀበት የብልጽግና አገዛዝ እናት አባቶችን፣ ገበሬዎችን፣ ምኖችን ሳይቀር ወጣት ጎልማሳ ሳይቀር በየቦታው እያፈሰ ነው የሚገኘው። ሰሞኑን በከፍተኛ ሁኔታ ነውና ነዋሪዎች በተለይም አርሶ አደሮች እስርና የግዳጅ ወታደራዊ ስልጠናን በመስጋት እርሻቸውን ጥለው ወደ ሌላ አካባቢ ያሉ ዘመዶቻቸው ጋር ሄደው እየተደበቁ ነው። ሰዎች በቤት ለቤት ፍተሻ ከገበያ ከሃይማኖት ስፍራዎችና ከደስታና ከሀዘን ስነስርዓቶች ላይ ጭምር ታፍሰው እየተወሰዱ ነው ይላል። ከሰርግ ቤት፣ ከለቅሶ ቤት፣ ከማናቸው ማህበራዊ ክንዋኔ በምትሄጅበት ገበያ፣ ቤተክርስቲያን፣ መስጂድ፣ የትም ቦታ ብትገኝ ታፍሰሽ እየተወሰድሽ ነው እና የኦሮሚያ ህዝብ አብዛኛው ህዝብ ትናንትና እነ ዶክተር ገመቹ በዚህ ያህል ቢሊዮን ብር ህንፃ እና ሱቅ ሰራላቸው ያሉት የእነሱ ዘመዶች አይደሉም። አብዛኛው ህዝብ እያለቀሰ ነው። ወደ ዘመዶች እንኳን ተደብቆ መትረፍ ያላጣም። ማህበራዊ ግንኙነቱ ላይ ራሱ ማድረግ አልቻለም። በየትም ቦታ የሚገኝ ሁሉ ታንቆ ወደ ወታደራዊ ስፍራ እየተወሰደ ነው። እነ ሽመልስ አብዲሳ ናቸው ይህን ነገር እያደረጉ የሚለው ነው። ሰራዊቱ እያለቀ ነው። የድሃ ልጅ እየታፈሰ ነው። ይሄ ነው ሌላው መረጃ። ከዚህ ቀጥሎ ተያይዞ በአካባቢው በዛ ያሉ የሰላም አስከባሪዎች መቲ የሚያደርጉትን የመብት ጥሰት ብትመለከቺ በናዝሬት አዳማና በዛው አካባቢ ደንብ አስከባሪና ሚኒሻ ተብለው ማለት ነው ሰዎችን እንዴት እንደሚያስከብሩ ሁለት ቪዲዮዎች አሉ፣ እንመልከታቸው። አንዱ ጋማ በዱላ አናቱን ሲሉት ድምፁ ይሰማል። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ